በማድቀቅና በማጥፋት ላይ ያለች ሀገር ይዙ እንደዚህ ማለት ትክክል አይደለም። ይሄ የትምክህት አንዱ ነው፣ መገለጫው ነው። ትምክህት ደግሞ የውድቀት ቀዳሚው መገለጫ ነው። ለዛም ነው ኤርትራ መቀየር ማትችለው እንጂ 2 ሚሊዮን ይዛ የሁላ ባህር ይዛ የሁላ ሪሶርስ ይዛ የሁላ የእርሻ መሬት ይዛ ባልተራበች ነበር። ግን እንደዚህ አይነት አስተሳሰብ ይዛ እየተናገረች የምትኖር በትምክህት የተሞላ የፖለቲካ እሊት ወይም ልሂቅ ነው አደጋው። ስለዚህ እንደዛ ቢልሽ ብዙም ቅር ሊልሽ አይገባም። ከዛ በላይ ማሰብ ስለማይችሉ ነው ብዬ ነው የማስበው። ይህ ለመላ ኤርትራ እንትን የሚያደርግ አይደለም። ግን ደግሞ በትምክህት ደረጃ የምታየው ሁሌም እንደዛ ነው። ያ ደግሞ አሁን ኢትስ ፕሮቨን ሮንግ። አዲስ አበባ አብይ የሚኖርባት አዲስ አበባ እና ኢሳያስ የሚኖርባት አስመራ ጭራሽ የሰማይና የምድር የገነትና የገሃነም ልዩነት አላቸው። ራሳቸው ኤርትራኖች ስንት ሺህ ብር እየተከፈለን ወደ ኢትዮጵያ የሚገደው ይሄ ባለበት እንኳን ሪያላይዝ ካላደረጉ አይ ቲንክ ጉዳቱ ለነሱ ነው። ባክ ቱ አጀንዳ ወደ ሱዳን እንመለስና ትምጸደይ እሱ ጋር ግን ጠይቀህ ነው ሚኪ ወይ ሶሪ እንትን አልኩ እንጂ አሁን ኤፕሪል ላይ ነው አይደል የተጀመረው ጦርነቱ? ኤፕሪል ላይ ይመስለኛል አይደል 2023 ላይ የትኛው አሁን ያለው የሱዳኑ ጦርነት ሱዳን ጦርነት የኤስኤፍ እና ሪሴፍ ሆን አሰላለፋቸው ምን ነበር? ይሄ ጦርነት ሲጀምር መጀመሪያ ላይ ይሄ ሜቲ አሰላለፍ ከኢሳያስ ጋር ነበረ፣ አልቡርሃን ከኢትዮጵያ ጋር ነበረ አይደል አሰላለፉ። እሱም ምንድን ነው የቀየረው? ኦኬ የኢትዮጵያ ጉዳይ አይደለም የቀየረው አይደል? ኢትዮጵያ አረፍ ደ ቦክስ ነው የኢትዮጵያ ጉዳይ ይህን አሰላለፍ በመቀየር ጥሩ። አይ ቲንክ እኔ ከቅድም ካልከው አንጻር ልሂድ ትንጸደይም ይመስለኛል ለምሳሌ ጃንጁድ የሰራው ታሪክ ከ2000 ዓመተ ምህረት ጀምሮ ነው ብለሃል። ያ ማለት 25-26 ዓመት ማለት ነው። ማለት ይሄ ለሱዳኖች ኢሹ ካልሆነ እንዴት ነው ለእኛ ኢሹ የሚሆነው ነው? ሄሜቲ እኮ ምክትል ነበር አይደል እንዴ አልቡርሃን። እነዚህ ሰዎች የተገደለውም የጋራ ነው የሞተውም የጋራ ነው ብለው መንግስት መሰረቱ። የተጣሉበት ምክንያት የጆኖሳይድ ጉዳይ አልነበረም ማለት ነው። የተጣሉበት ምክንያት የወንበር ጉዳይ ነው። አልበሽርን አስወገዱ፣ እኔ ልንገስ ነው የተጣሉት። አሁንም ጦርነቱ ያ ነው እየሆነ ያለው። አልበሽር ሳይሆን እንትና ነው እንጂ ማን ነው ከሱ በኋላ መጥቶ የነበረው ሰውዬ የሽግግር መንግስቱ ላይ አጭሩ ሰውዬ ጠቅላይ ሚኒስትር የነበረው ነው። ጠቅላይ ሚኒስትር የነበረው ጠቅላይ ሚኒስትሩ እኮ ሁለቱ የሾሙት ፓፔት ነው። ምንም እኮ ያ ሶስቱን አስወግደው ሁለቱ መጣ አይደል? ጄኖሳይዱ ምናምን አይደለም ያጣላቸው። ልንገሳሉና ልልህ ለፈለኩት ምንድን ነው እነሱም እንደ ኢሹ አላዩትም። ልንፈልግ ነው እነሱ እንደ ኢሹ አላዩትም። ዓለም ግን ያው ነበር እንደ ኢሹ ዓለም አልዘገቡም አይደል? ዓለምም ግን ሄሜቲን አልከሰሰም። ኖ ሄሜቲን አይከሰሰው እንጂ የጃንጃዊድ ሚሊሻ ግን ክሱ ነበረበት። ዛሬ ድረስ አለ። ሄሜቲ አልነበረም፣ ወጣት ነው ባይደው ሲታይ ሪሌት ነው። ሄሜቲ ወጣት ነው። የጃንጃዊድ ሚሊሻውን ነው የምልህ። የጃንጃዊድ ሚሊሻ አሁን ያለ አይመስለኝ አለ። የጃንጃዊድ ሚሊሻ አለ አሁንም አርኤስኤፍ ስር ነው ይተካል። አርኤስኤፍ ውስጥ ካለ ደንሱን እንትን ሊደረግ ይችላል ማለት ነው። ምንድነው ሲቀይሩ ግን አሊያንሱ የተቀየረበት አሁን አሊያንሱ ኤፕሪል ሲጀመር ጦርነቱ ሄሜቲ ከኢሳያስ ጋር ነበረ። አይ ቲንክ እስከ ፖርት ሱዳን እስኪገፋ ድረስ ጦርነቱ ሄሜቲና ኢሳያስ አንድ ላይ ነበሩ። አልቡርሃንና አብይ አንድ ላይ ነበሩ። በዚህኛው ሳይድ የጎራ መደባላለቁን ያመጣው የነሱን ሻፍል ያደረገው የኤምሬቶቹና የሳውዲዎቹ ጉዳይ ነው። ይሄ የኢትዮጵያ ጠላትነት ወር ኢሳያስ በሱዳን አድርጎ ኢትዮጵያ ሊመታ ስላለ አይደለም። አብይ ከአልቡርሃን ዘሎ ወደዛኛው ድጋፍ ሄደው ያ ነገር መጣ። ይሄኛው ከኤምሬቶቹ ጋር ያለው ነገር ቆመጠጠ። ኢሳያስ ከኤምሬቶቹ ጋር ግንኙነቱ ሲቆመጠጥ ነው እናንተ ሰፖርት የምታደርጉት አካል ይሄ ከሆነ ብሎ ነው ሳውዲዎቹ ሰፖርት ወደሚያደርጉት ወደ አልቡርሃን ሄደው። አብይ ደግሞ ኤምሬቶቹ በሱ በኩል አሉ። ኤምሬቶቹ ደግሞ ባክ ማድረግ የፈለጉት ይሄኛውን ነው። ሄሜቲ ወደ ሄሜቲ ደግሞ ሄደ። የኢትዮጵያና የኤርትራ ጉዳይስ አይደለም ሳይድ ያቀያየራቸው። እዳዘማረ ቢሆንም ባይሆንም አብይ እኔን የሚያዋጣኝ ብሎ ወይም ከኢትዮጵያ መንጽር ወይም ከራሱ ፍላጎት አንጻር ማንኛውም ይጠቅመኛል ከሚለው አድርጓል። አረብ ኤምሬት ከሆነ እንትን የሚያደርገው ደን ሄሜቲ ጋር አላይ ማድረጉ ለሱ ካለው ጠቀሜታ ወይም ኢንተርስት ነው። አሜሪካም እያደረጉ ያሉት እኮ እሱ ነው። ካልኩሌሽን ነው። ትናንት ጠላት የነበረ ዛሬ ወዳጅ ይሆናል። እንደዛ ነው የሚያደርጉት አይደል እንዴ? ፖለቲክስ ዳትስ ሃው ኢት ወርክስ። ለኢትዮጵያ ኒውትራል ብትሆን በሱዳን ጉዳይ ጥሩ ነበረ። ግን ሱዳን ኒውትራል ነች ወይ? አይደለች። ኤርትራ ጋር ለምንድን ነው የተጣበቀችው ነው? ራሷ ለምን አትችልም? ለምን ጀነራሎቹ ራሳቸው ችለው አይዋጉም ነው ጥያቄው። ያ ከሆነ የሆርን አፍሪካ አሰላለፍ ይቀይረውና ደን አሰላለፉ ኢትዮጵያንም እንትን ውስጥ ይከታታል፣ እንድትመርጥ ያደርጋታል ለማለት ነው እንጂ ትክክል ነው። መጀመሪያ ቡርሃንን ደግፎ ነበር አብይ። ቡርሃንን ብቻ ሳይሆን ያው የሽግግር መንግስት ነበረ፣ ድርድር ምናምን ነው የነበረው እንጂ ሳይድም አይደለም የያዘው። ምንድነው የሆነው? ትግራይ ጋር ሲዋጉ
ሱዳን እንደ ፍሬንድሊ ሆና እንድትቆይ ከእሷ ጋር ጦርነት ስለማይፈልጉ ነበረ ከነ ቡርሃን ጋር ኮሚኒኬት ያደርግ የነበረው አብይ እንጂ አሰላለፉ ግልጽ አልነበረም ያኔ። ምክንያቱም ወዴት እንደሚሄዱ የሱዳን ጀነራሎች አይታወቅም ነበር። ሰው ስትል እንትን ላይ ነበሩ። ኋላ ላይ ግን መንግስት ስለነበረ ያን መንግስት ላይ ልታደርግ ናቹራል ስለነበረ አብይ መንግስት ስለሆነ አማጺ አይደግፍም በናቹራል እንትን ካየው። ግን ደግሞ ከኤርትራና ከሳውዲ ጋር ያለው አስተላለፍ ሲመጣ ኦፍኮርስ ከዩኤኢ ጋር በመሆን አብይ አስተላለፉ ቀይረዋል ማለት ነው። ይሄ ሁሌም ፖለቲክስ ዳይናሚክ ነው፣ ከሁኔታ ጋር ይሄዳል። ሳውዲስ ግን ጠላት ናት በኢትዮጵያ ዲፕሎማሲ ላይ እንደ ጠላት የምትቀመጥ ሀገር አይደለችም። አይደለችም። ይሄ የኤምሬቶቹ ኢንተረስት ነው ማለት ነው። አሁን ሁለቱ ጃያንት ፎርሶች ናቸው ያሉት። ያ ግን የአብይ ኢንተረስት ደግሞ ምን ይመጣል መሰለህ? የአብይ ኢንተረስት የሚመጣው ደግሞ ከዩኤ የሚያገኘው ጥቅም ነው የሚታሰበው አይደል እንዴ? ኦኬ እሺ፣ ይሄንን ሴናሪዮ ብንሰራ ስለዚህ ጥቅሙ ነው ማለት ነው ኢንዳይሬክት። ሌስ አልቡርሃን አጸዳ አርኤስኤፍን፣ አልቡርሃን ተመልሶ መጣ ስልጣን ላይ። በምን በኩል ነው ሊስተካከል የሚችለው? ግን ክብሮ አንቺ ነሽ ሚዩት ያደረግሽው። ፍሬ ማይኮ የጻፈውን አይተሻል? እኔ እንጃ ነው ያላየሁት። ኦኬ ቤቴን ከፍቻለሁ ዋይ 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 ሲሉ የሚለው ነው ባክግራውንድ ሚውዚክ አድርጌ የምቀመጠው ብሏል። አይ እሷ መሆኗን ናቸው። ይኸው ለከይቢ ምን መሰለህ አይናው ይሄ የፕሮክሲ ዋር እንደሆነ የሱዳኑ አውቃለሁ፣ ግን ኢትስ ናት ፕሮክሲ ብቻ። ይሄ በጣም ስህተት ነው። ብዙ ሰዎች የአረብ ኤምሬትና የሳውዲ ጦርነት አድርገው ያስባሉ። ኖ ዳትስ ናት ደ ኬዝ። አረብ ኤምሬትስ እና ሳውዲም ጠላቶች አይደሉም፣ ካዝኖች ናቸው። ይሄ ጋልፍ የሚባለው በሙሉ በአንድ ነገስታት ወይም ደግሞ በነገስታት ሁሉም አምባገነን በሆኑ ነገስታት በአሜሪካ በሚጠበቁ ነገስታት ማይኖሪቲን እየጨፈለቁ ማጆሪቲም ጭምር የባህሬን ኬዝ ካየ 85% ሺዓ ነው። ሺዓው ተጨፍልቆ እንዲኖር እያደረጉ ያሉት በአሜሪካ ድጋፍና ሳውዲም ያለችበት። እነዚህ አረቦች ሁሉም የዲሞክራሲ እንትን የማያውቁ ምርጫ የማያውቁ የሀሳብ ልዩነት የማያውቁ ሁሉም አምባገነኖች ናቸው። ስለዚህ ዞሮ አረብ ኤምሬትና ሳውዲ የሚያጣላቸው የኢንተርስት ጉዳይ ማለት ጸብ ማለት አይደለም፣ የደም ጸብ ማለት አይደለም። ኢንዳይሬክትሊ ራሳቸው የሚያገኙት ጥቅም ይኖራል ከሱዳን ከዛ ከአንዱም ግን ማግኘት ይችላሉ። ለምንድን ነው የማያገኙት? ቅድም አያና ያለው አለ። ለምሳሌ አረብ ጋር የሚታረቅ አይደለም ፎሪን ኢንተረስታቸው ሚክሶሪያ ምን አገባቸው? አሁን ነው እንጂ አንድ ላይ የተወቀጡት። በፊት እኮ እርስ በራሳቸው ተጋጭተው አያውቁም። ኖ እርስ በርስ ማግጨት የላቸውም። ጉርብትናው ላይ ችግር የላቸውም። የፎሪን ጉዳዮች ላይ ግን ስታመጣው አሁን ሪሰንትሊ የነበረ ቅሬታ ነበር አለ ከቢን ዛይድ በኩል በቢንዛይድ በኩል መጥቶ የነበረው ቅሬታ ሁቲ ጋር ነው፣ ሱዳን ጋር አይደለም። ሜይንሊ በሱ አይደለም ቅሬታ የመንን ሁቲዎች መደገፍ ጀመረ። ዩኤ አይ ቲንክ ሁቲዎችን ደግፎ አይደለም ኤምሬትስ ሁቲ ሳይሆን ሌላ ሶስተኛ አካል ነው የደገፈው። ኤስቲሲ የሚባሉት ይሄ ሳውዘርን ትራንዚሽን ካውንስሉ እዛ ላይ ሰፖርት አድርገው እንገነጠላለን ሲሉ ኤምሬትሶቹ ባክስ ያደረጓቸው ነው። በሱ ጉዳይ ሳይሆን ግን ኢቨን ቢን ሰልማን እዚህ መጥቶ የነበረ ሰዓት ላይ ክስ አስቀምጦ ነበር። ሄደው ስፔሻሊ ሱዳን ጉዳይንም አንስቶ ነበር እዚህ መጥቶ የነበረ ሰዓት ቢን ሰልማን። ከዛ በኋላ አይ ቲንክ ትራምፕም የተወሰነ እንትን ብሏቸዋል። በነቢ ዛይድ በኩልም የወጡ ቅሬታዎች ነበሩ አይደለ? ዩኤኢን እስከ መበተን የሚደርስ ስራ እየሰሩ ነው ብለው ሳውዲዎቹን ከሷቸው ነበረ፣ ኢቨን ዶሜስቲክሊ ባሉት ጉዳዮች ራሱ። ከዛ ግን ስታወጥተህ አሁን በሚድል ኢስት ጉዳይና አፍሪካ ላይ ባለው ፖሊሲ ዩናይትድ አረብ ኤምሬትስም የሳውዲን ፖሊሲያቸው በጣም ኮንትራዲክት የሚያደርግ ነው። ማለት ይሄ ተስማምቶ ጓደኛ ወዳጅ ሆኖ መሄድ አይደለም። ስቲል የጥቅም ጉዳይ ነው። እርስ በርስ ካልተገዳደልን አይሉም። እርስ በርስ መሬት ላይ የሚታኮሱበት ጉዳይ የላቸውም። አጀንዳቸው ግን ፍጹም የተለየ ነው። የሳውዲ አጀንዳ እና የኤምሬትስ አጀንዳ አብሮ መሄድ የሚችል አጀንዳ አይደለም። ሊቢያ ላይ የነበረው ኢንሲደንት፣ አሁን ሱዳን ላይ ያለው ኢንሲደንት፣ የመን ላይ ያለው ጉዳይ ሆነ የመን ላይ ሳውዲ የምትደግፈው ጋቨርንመንቱን አይደለ? አልራሚ ነው የሚባለው እነሱ ሀገር አሳይለም ላይ ያለው ሰውዬ የእሱን መንግስት ነው የምትደግፈው። ቴምፖራሪ ጋቨርንመንት ተብሎ የነበረውን ኤምሬትሶቹ ኤስቲሲ ይደግፉ ነበረ። ችግር አልነበረባቸውም ሳውዲዎቹ በሱ። ኤስቲሲ አሸንፎ የሆነ ከተሞች የተወሰነ ከተሞች መያዝ ሲጀምር ነፃነታችንን ልናወጅ ነው አለ። ድጋሚ በፊት እንደነበረው ስታተስኮ ደቡብ የመን እና ሰሜን የመን ሊሆን፣ ደቡብ የመን መሆኑ በደቡብ ድንበሩ በኩል ስጋት ያስቀምጥበታል ለሳውዲ። ያ አይሆንም ብላ የኤምሬትሶቹ መሳሪያዎች ስደበድብ ነበር። አሁንም ያ ኮንፍሊክት ኦፍ ኢንተረስት ይመጣል ሱዳን ላይ አትሳም ፖይንት መገናኘታቸው አይቀርም። እዛ የጥቅም ክላሽ ላይ የጥቅም ክላሽ ላይም ያ ነገር መቀጠሉ አይቀርም። የተለያየ ኢንተረስት ነው ያላቸው። የሀይል ሚዛኑ ነው የሚቀይረው እሱ። ኬቢ የሱዳን
እንትን የዳጋሎ ሚዛን ከመጣ እሱ ጋር ነው የሚሰሩት። ምንም ጥያቄ የለም። ተው እሱ ሼፕ የሚያደርገው አገሪቱ ውስጥ ወይም የእነዚህ ፋክሽኖች የበላይነት ነው የሚወስነው። በመጨረሻ እነሱ ጋር የሚሰሩበት መንገድ ይመጣል ነው እና የግድ እየተጣሉ ይኖራሉ ማለት አይደለም። ያማ ከሆነ ጦርነት ውስጥ ሊኖር ነው። በሽር ጋር እኮ ይሰሩ ነበር ሁለቱም አይደል እንዴ? ሱዳንም ዩኤኢም ወርቅም ያገኙ ነበረ። አሁንም የሚያገኙበት ምክንያት አያጡም ብዬ ነው የማስበው። ያንን ማድረግ ይችላሉ፣ ግን የኃይል ሚዛኑ ነው የሚወስነው። የአብይ አሰላለፍም ከዛ አንጻር ነው። ቅድም ያልከው የእምሬት ብቻ ጠባቂ አይደለም። አብይ የኢንተርስቱ አካል ነው። ከእምሬት እርዳታ የሚያገኝ ከሆነ ለልማት ገንዘብ የሚያገኝ ከሆነ ዋይናት። ስለዚህ ከሱዳን ጋር ያለው አሰላለፍም አብሮ ሊያስተካክል ኢትዮጵያንም ግን አፌክት ያደርጋል ነው እያልኩ ያለው። እምሬት እኮ ከዛ ከሚሰፈርለት ብር ውጭ ኤምሬቶቹ ከሚሰፍሩለት ገንዘብ ውጭ በሱዳን ጉዳይ ምንድን ነው ዳይሬክት ለኢትዮጵያ ልጠቀም የምትችለው? ሄመቲ ስልጣን በመያዙ ኦኬ ላምጣለህ። ሄመቲ ስልጣን በመያዙ ምን ትጠቀማለች? ቡርሃን ስልጣን በመያዙ ምን ትጎዳለች ካልከኝ፣ ቡርሃን ስልጣን ከያዘ ኢንክሌቭ ፈጠረ። ከሻዕቢያና ከህወሓት ጋር ግንባር ፈጥሯል። ከጽምዶው ጋር ከህወሓት ጋር ናት። ከሻዕቢያ በኋላ ነው ከህወሓት ጋር ኬቢ። ለምንድን ነው ይሄ የምትረሳው? እሱ ብቻ አይደለም ከግብጽ ጋር ያለው ከግብጽ ጋር ሄሜቲም ወዳጅ ነበር። ሄሜቲም ወዳጅነት አለ። እሱ ሁለቱም አላቸው። እንትና አልፋን ግን ኬቢዬ የምትረሳው ማለት ነው ከህወሓት ጋር ወዳጅነት አለው። ህወሓት በጣም ትንሹ አክተር ነው። ባይዘው የዚህ ጉዳይ ህወሓት ትንሹ አክተር ነው። ቆይ አሁን አልበሽር እንግዲህ አለ አይደል? ቆይ አልበሽር ነበረ። አሁን በዚህ ሰዓት አልበሽርም ቢሆን ስልጣን ላይ ያለው ባይታሰር ኖሮና አልበሽርም ቢሆን መንግስት ቀየርክ ማዕከላዊ ሀገሩ ላይ ህወሓት አቅም ካለው ከህወሓት ጋር ሊሰራ ይችላል። ህወሓት አቅም ከሌለው ህወሓት ተሸክሞ አዝሎ የሚኖርበት እንትን የለም። በል ወደ አብይ ውሰዳት። እሷ እሺ፣ ወደ አብይ ደግሞ በሽር የሚያደርጋት አብይ ለምንድን ነው የማያደርገው? ኦኬ፣ ወደዚህ እናምጣውና አልኩኩ ፍሮም ደ ጌት ጎ አሁን ከመጀመሪያ ጀምሮ አልቡርሃን ከህወሓትና ከኤርትራ ጋር ግንባር ያለው አካል ቢሆን እሺ እኮ አልኩኝ። ግን ያ ግንባር ሳይመጣ በፊት ነው የተለያዩት ነው እነዚህ ሰው ነበረ ያ ግንባር እንዴ ወደ ፖርት ሱዳን ሲቀርብ ነው ሸፍል ያደረገው። ባይዘው ነገሮች ሻዕቢያ ላይ ልክ ነህ እኮ አልኩ ኬቢዬ። ሻዕቢያ ላይ ኢቨን የህወሓት ራሱ ከመጀመሪያው ነበራቸው ወዳጅነት አለ። የህወሓት ጉዳይ ላይ ፍራ ልክ ፕሪቶሪያ ተፈረመ። ከዛ በኋላ ከአልቡርሃን ጋር ግንኙነት የጀመሩት የህወሓት ግንኙነት የሚባለው ነፍሳ ማንጅ ሰራዊት ሲያደራጁ የነበሩት እኮ ከዛ በፊት ነው። እሱ ጉዳይ ባይዘው አይሚን ኦነግ እኮ ኬንያ እየገባ እኮ ይሰለጥናል። ሩቶ የኦነግ ወዳጅ ሆኖ አይደለም። እኔ ኦነግ ብርጌድ እንዳለው ክፍለ ጦር እንዳለው አላውቅም። ማለት ወታደራዊ ስልጠና ግን ይሰጣል ኬንያ እየገባ አላውቅም። እኔ ኦፊሻሊ በራሱ ጊዜ ሊያደርግ ይችላል። ኢቨን የኬንያ አርሚ እርምጃ መውሰድ ጀምሮ ነበር የዛሬ ዓመት ከምናምን ወር 2 ዓመት ገባኝ። ይሄማ እንትን ነው እኮ ክሮስ ቦርደሮች አሉ። ሳውት ሱዳንም እንደዛ አለ። ድሮ በደርግ ጊዜ ኢትዮጵያ ውስጥ ነበረ። እንደዚህ ነገሮች ይሄዳሉ። አሁን ከህወሓት ጋር ነው የሚሰራ ያስባለው ምንድን ነው ሚኪ? ከህወሓት ጋር ነው የሚሰራ ያስባለው ወደ ካርቱም ሲመለስ መኪና ላይ ትግረኛ የሚያወሩ ልጆች ነበሩ ነው። አሁን አርቢ 7 የት ነው ያለው? ምን አለሽ ሌላ ማስረጃ? ቅድስት ህወሓት ሰራዊት አከራይ ነበር። ቆይ በእውነት የምሬ ነው። ምን አለሽ ሌላ ማስረጃ? ቅድስት አርቢ 7 ጠቅላላ የሚሰለጥነው የለም። ሀገሩ መንግስት የለውም እኮ ሀገሩ መንግስት የለውም። ሀገሩ መንግስት ከሌለው አልቡርሃን ቢተባበረው ባይተባበረው እዛ ቦታ ላይ አስተዳዳሪ የለም። ካልተባበረውማ መቆየት አይችልም። ምን ሆናል? መንግስት የለማ። ቆይ አሁን መንግስትነቱ እኮ የለም። ሌጂቲሜሲውም የለውም። ፉል አውቶሪቲም የለውም። መንግስት ባይኖር ብዙ ነው እኮ መሬታቸው እኮ ነው። እንዴት መንግስት የሌለበት ሀገር ነው እኮ የምናወራው? በነገራችን ላይ ነፃ ቀጠና ነው እያልክ ነው። እዛ አካባቢ እንደዚህ እንደነ ቡርሃን የረጅም ጊዜ ፓርትነር የምትክዱ ከሆነ አዲሶቹ ጽምዶች ኖ ቆይ እኮ እኔ አለም የለምም አይደለም የኔ ጉዳይ። ቆይ አለም የለም አይደለም ፍራ ማስረጃ አምጡ ነው የኔ ጉዳይ። አለ ከሆነ ኖ እንትን ነው ስትከሽ በመሬታቸው ላይ የታጠቀ ኃይል ካስቀመጡ ይኸውልህ ከይቢ አሁን ሱዳን ላይ አርሚ 7 አለ። እዛ ተፈጥሮ እዛው ነው የሚኖረው 3 4 5 ዓመቱ 6 ዓመቱ። ኢትዮጵያ ማሰልጠኛ ሰራች ተብሎ እየተወነጀለ ነው አይደል? አብይ እንደዚህ ያደረገ ተብሎ ቅድም እየተነገረ ነው። ሰራዊት እንዳለ አገሯ ውስጥ እያስቀመጠች ጭራሽ ባጀት መድባ አንዳንዴም ጦርነት ላይ እንዲሳተፍ አድርጋለች። እኔ ያኔ ድምፅ ሰጥ ነበረ። ሱዳን ውስጥ ገብቶ የትግራይ ሰራዊት አንዱ ጋር ወግኖ አንዱን የሚወጋ ከሆነ ያ ተወጊ ወደ ስልጣን ሲመጣ ያጠፋናል ብያለሁ።
እማጅን ምጥጥ ህወሓት እንዴት አድርጋ ነው ሲጀመር? እኔ እንትኑ ነው የማትረዱት ያላችሁት የኔም ፖይንት አይገስ ያላዛችሁት የኔም ፖይንት ነው። ይሄ ሰውዬ እንግዲህ አርሚ ሰባ እኮ ሴንስ እኮ ተሻግረው ከሄዱ በኋላ ከአይዲፒዎቹ በኋላ መንግስት እያሉ ነው የተመሰረተው። ባይደወይ መንግስት እያሉ ያን ሰዓት አልቡራንና አብይ ምን ነበሩ? ወዳጅ ነበሩ። አላይ ነበሩ አይደል? ያን ሰዓት ወዳጅ አይደለም ነው ወዳጅ ነበሩ። ኖ ሚውትድ የሆነ አካሄድ ነው ነበር። ኖ ሚውትድ አልነበረም እንዴ? ሄመቲ ያኛውን ይዞ ስማ የአልፋሽቃ ትቶለት እየተባለ የሚወራው 3-4 ጦርነት በአንድ ጊዜ ላለመክፈት ነው እንደዛ ያደረገው እንጂ ይሄ ፕሪንሲፕል የሆነ እንትን አላያንስ አልነበራቸው። እንዲያውም ኋላ ክዶ ወደ ሌላ ለማካሄድ ነው አልፋሽቃ ኔቶ የምትለው አንተ ሚኪ። ወደ ትግራይ ሲሄድ እኮ እስከ አልፋሽቃ እስከ ጎንደር ደርሷል እኮ። ግን ጦርነት ሳልፈለገ ነው እንጂ አብይ እንዲወጡለት ይፈልግ ነበር ነው ፖይንት ሚኪ። እና ድሮውን ሳንተ ስታስበው የትግራይ የማን የኢትዮጵያ መሬት መውሰድ መስጠት አብይ ነው ሰውየው ሚኪ ባይዘው ማለት አሁን ነው ምኑ ነው የሚጠቅመው አልገባኝም። ማለት አማራዎቹ አብረው ይሰራሉ። የኢትዮጵያ መሬት ነው አልፋሽቃ ለኢትዮጵያና ለምሬት ሊጠቅም ይችል ይሆናል በእርሻ በምናምን ማለት ሚሊሻዎቹ እንደጠየቁ ግን ታውቃለህ ሚኪ ሚሊሻዎቹ ምን ያህል ጊዜ እንደጠየቁ እናንተ ማትዋጉልን ከሆነ እኛ ተዋግተን እናስመስለው ቢሉ ኖ የአልፋሽቃ ጉዳይ ምን ይጠቅመዋል መንግስት ማለት ነው። አሁን እንትን አባይ ፀሐዬ እንዲያረጉ ምናምን ሲሉ አንዳንድ ያስቀኛል። መንግስት ሆነው እኮ ማንም ምንም መስጠት አይፈልግም። አሁን ህወሓት የአሰብ ጉዳይ ራሱ ስላልተረጋጋ እዛ በረሃ ላይ ተስማምቶ ስለመጣ ነው እንጂ ዜርዝ ነው ወይ የሚሰጣቸው ለራሳቸው ሲሉ አይሰጡም። የምታስተዳድረውን ሀገር ለራስ ክብር ስትል ነው። እና አብይ ለሌላ ሰው ብሎ ምናምን አይደለም ለራሱ ሲል ለራሱ ፍረ ለምን ኮምፕሊት ዲና ያለ ይገባ ሱዳን የለችም አይነት ክርክር ሲከራከር ምንድነው ሱዳን የለችም ማለት አልገባኝም። የለም የገባችበት መሬት የለም ሳይሆን ለቀው ወጥቷል አይነት ክርክሮች ሲደረግ ነበር አለ በመንግስት በኩል አሁን ሳሉ እኔ አላውቅም መኖራቸው። አሁን ሀገራቸው የምልሃል የህወሓት ሰራዊት ሱዳን ውስጥ ለመደራጀት በቃ የፈረሰ ሀገር ነው ካልክ እንዴት ነው አልፋሽቃ ውስጥ የሚኖሩት? አልገባም እኮ ሰራዊት ተደራጀ የሚለው አሁን ለምሳሌ የሆነ ሰብስታንሻል ነገር አሁን ፍስሐ ማንጁስና አልቡርሃን ቁጭ ብለው ካርታ አውጥተው ምናምን ነገሮች በእርግጠኝነት ለመናገሩ ነው ማለት ካርታ አውጥተው ነገሮችን እያሳዩ የሆነ ነገሮች ሲፈራረሙ ምናምን ብታይ ኦኬ አብረው እየሰሩ ነው ሰራዊቱን የሚያደራጀው አልቡርሃን ነው ትላለህ። አርሚ ሰባ ያ ሲሆን ስፔኩሌሽን ነው የሚሆነው።